አይ እሱ ሳይሆን ሁልጊዜም ሪያክሽን ትሰጠዋለች። ሴት ይዞ ሲመጣ የሆነ ነገር አድርጎ ሲመጣ የሚፈልገውን ሪያክሽን ከሰጠችው አያቆመውም። ሁልጊዜም ያንን እያደረገ እያሰፋው እየቀጠለው ነው የሚሄደው። እንደማትፈልግ እንደ መከበር እንዳለባት ቁፍጥን ብላ ብታሳየው አይደግመውም። ሪያክሽን ከሰጠችው ይቀጥላል። ቦታውን ማወቅ አለባት። ምርጫ ውስጥ መግባት የለባትም። ሁለተኛ ምርጫ ካመጣ የመጀመሪያውን አይፈልግም ነበር ማለት ነው። ራሷን ኮምፔር እንድታደርግ አይምሯ ውስጥ የሆነ ነገር እንዲፈጥርባት አይገባም። እሱ የሚያደርገው ነገር ካልገባው፣ ካልተረዳው፣ ካልሆነ ማስረዳት ወይም ደግሞ ነገሩን ትታ መሄድ ነው። ለምነኝም አትለምነኝም አይነት ሁኔታ መፍጠር የለባትም። ምናልባት ይሄ ነገር እየተፈጠረ ያለው እሱ ከዚህ በፊት በጣም ስለተሰደበ አሁን እሷ ቦታውን እንድትስተፈልጎ ከሆነ አላቅም፣ ግን በጣም ደስ አይልም። ከዚህ የባሰ ነገር ብዙ ነገር ጠብቁ ምናምን፣ ግን ተረጋጉ። በቃ ምንም የለውም። መጨረሻው ግን ዘመድ ብትሆንም ምንም ደስ አይልም። ኢነርጂው ደስ አይልም። የሆነ ደስ አይልም። እንደ ሴት በጣም ደስ አይልም። ይሰማኝ ማለት እንደ ዘመድም ትሁን እንዳስታራቂ ከመጣሽ እንዳስታራቂ የሆነች ማስታረቅ ነው። ገብቶሻል? ሁለተኛ ነገር ደግሞ እንደዚህ ሰደንሊ በቃ ኦኬ የምትዩ ነገር እኮ ያስገምታል አይደል? ስለ ሴትነትም ወይ ደግሞ ፐርሰናሊቲም የሆነ ነገርሽን ያስገመግማል እና ለምሳሌ ኖ አስብበታለሁ ብለሽ ብትነጋገሪውም ነገር ይኖራል። ከዛ አልፎ እንደገና ደግሞ እኔ እናንተ ብቻ ቺል እናርግ ማለት ምን ማለት ነው? ቪዲዮ አለ። ሁለተኛ አይደለም። ሁለተኛ ሲቀጥል ደግሞ ቪዲዮ እኮ አለ እንዴ ያለው ከጀርባ ምን አለ የሚለውን ነገር ጥያቄ ይፈጥራል አይደል እንዴ? ገብቶሻል? እነዚህ ሪያክሽኖች ጥሩ አይደሉም ነው ትልቁ ነገር። አሁን ልጅቱ ጋማ እየተደረገ ያለው ነገር እኮ ምንም አይደለም። ገብቶሻል? የእነሱ ኮንቨርሴሽን ፊት ለፊት ነው፣ ግን ውጭ ያደረጉት ነገር ደስ አይልም ነው። በጣም ነው የሚደብረው። በቃ የሚያም ነገር አለው። ፊት ለፊቷን ቢሆን እሷን ለማስቀናት ወይም ደግሞ በሚስት ደረጃ በጓደኝነት ደረጃ በማስቀናት ወይም ደግሞ ሰው በማምጣት አይደለም ጓደኝነትሽ የምታጠነክሪው ነው። እውነቷን ነው። አይኔን አይተህ አትረዳም ያለችው እች ልጅ 2 ዓመት አብረው ኖረዋል። እንዴት አይኗን አይታ እንደምትፈልግና እንደማትፈልግ አይረዳም። ያ ብትሰጠውስ ያለችበት ኮንዲሽን በጣም ከባድ ኮንዲሽን እኮ ነው ቡትዬ። እቺ ልጅ እኮ ተጎድታለች። ግን ድራማ ልንገርሽ፣ አንድ ሴት አይደለም ያውም እርጉዝን ያህል ሴት መታባት ያንን ችላ አልፋ መውደዷን ገልጻ እንደገና ሁለተኛ ሴት ደግሞ መታ ልታምኛችም። እኔ አሁን በዚህ ሰዓት ላይ በዚህ እድሜ ላይ አላምንም እንደዚህ አይነት ነገር ቢፈጠርብኝ። ለምን ምሳሌ እና እችን ልጅ በምን ወይ ነው ትርት ላርግ የሚባለው? ወይም ደግሞ ችግሬን ልፍታ ወይም ደግሞ ቀስ ብዬ ተረጋግቼ። እሱ እኮ ነው የሚናደደው። ተጀምሮ እስከሚጨረስ እሱ ነው የሚናደደው። እሱ ነው ተስፋ የሚቆርጠው። እሱ ነው ማስቀናት ደረጃ የሚደርሰው፣ ሁሉን ለማድረግ የሚሮጠው። እች ልጅ ነገ ተነስታ በቃ ይህን አድርጎኛል ብላ የሆነ ወንድ ብታመጣ ደግሞ ሌላ ነገር ውስጥ ሊገባ ነው። እሱ ብቻ አይደለም። ለምንድን ነው በራሱ መፍታት የማይችለው ችግሩን? ይሄ ችግር እኮ ነገም ይፈጠራል። እሷ በምትሰጠው ነገር ነው አይዘሪ። ያ ግን አይደለም። አንዳንዴ ሲቹዌሽን ናቸው ያንን ነገር የሚሰጡት። ለምሳሌ ባህሪሽን እኮ የሚቀይርብሽ የሚፈጠሩት ነገሮች ናቸው። እቺ ልጅ ብትናደድ ብትበሳጭ መናደድ አይጠበቅባትም እንዴ? ለምንድን ነው አለ እኮ እርጉዝ ሴት ሄደች፣ ከዛ በኋላ ሌላ ሴት መጣች እኮ። ያንን መንገድ እንዲሄድ ያደረገው ማን ነው? እሷ ነች እኮ። ለምን ነው ለምሳሌ የሆነች ሴት አምጥቶ ሲያወዳድራት ምናምን፣ እኔ ምርጫ ካልሆንኩኝ አንድ ሰው ካወዳደረሽ እኔ የመጀመሪያዊቱ ሁለተኛ ጋር ካወዳደረኝ አይፈልገኝም። ያ ግን እንደዛ ትወጂኛለሽ ወይ ብሎ ሲጠይቃት ሴትኛና ሰውኛ ወዳለሁ የሚባል መልስ አልነበረም መመለስ የነበረባት። ትወደዋለች። 2 ዓመት ሙሉ እንደምትወድ እንደዛ ነው የተሰራችው። ትልቁ ኳሊቲዋ እኮ እሷ ነው። ኦፕን ናት ልጅቱ። የምትደብቀው የምትዋሸው የምታስመስለው ነገር የለም። እሱና እሷ አንድ ሰዎች ናቸው። ማስመሰል እኮ አይደለም ነገር አለብን። ትሳሳት እውነቱን እንትን ነው። ይሄ ማስመሰል ሳይሆን እወድሃለሁ አይኖ ትወደዋለች። ማንም እኮ ያምናትም አትወደውም ብትል፣ ግን ትወጂኛለሽ እንኳን ሲላት ሳትወደው ነው እንዲህ 2 ዓመት ሙሉ አይደል እንዲህ እንደምትወደው የምነግር። ያ ጥያቄ መመለስ የለበትም ነበር። ሲቀጥል ደግሞ እሷ ነች የሆነች ስትመጣ አንድ ነገር ልንገርሽ፣ እወድሃለሁ ብላ የመለሰችበት ነገር እቺ ልጅ አርግዛ መታ ከዛ በኋላ የነበረው ብጥብጥ
ጠልታኛለች የሚለው ስሜት ጭንቅላት ውስጥ ያለ ነው የሚመስለኝ እንደኔ። ያንን ነገር ገብቶሻል ለማረጋገጥ በቃ ከጠላችኝና ቆርጣ ነው ማለት ነው ወይ አልሄደች ወይ አልመጣች ነገር ላይ ስለነበረ እሷ በእልህ ተነሳስታ ሌላ ሴት ይዞ መጥቶ ለምን አመጣ እኔ እኮ ዛሬም እወድሃለሁ የሚለው ነገር ተች ያደርጋል። እንኳን ለእሷ ለእኛ አይደለም። ሀይሜ መቆረጧን እስኪ አንድ እንኳን ምክንያት ስጪኝ። እሷ እንደቆረጠች የሚያሳይ አልፈልግም አለ አባቷን ይዛ ለመነች፣ ጠየቀችው። እስኪ አንድ ምክንያት እንደውም እሱ ነው በተከታታይ የቆረጥ አይነት መንገድ የሚያሳየው። አዳምጪኝ ፋፍዬ፣ እኛም ሌሎቹም ለበቀል ነው ለሆነ ነገር ነው ስለሚሉ ኮንፊውዝ ነው የሚያደርገው። እውነተኛ ስሜቷ አልታወቀም። እኔ ራሴ ያልገባኝ ነገር ነበረ። ግን ያን እንደ ሴት የእሷ ስሜት ሳይሆን የእሱ ስሜት ነው። አሁን እሷ ሳትሆን እሱ ሳይሆን እወድሻለሁ ትወጂኛለሽ ብሎ መጠየቅ ያለባት እሷ ነች። ለምን አንድ እንኳን ምክንያት አላመጣችም አይደል? እሷ እስካሁን ሴት ሲያመጥ ጥፋተኛ እሷ ነች አይኗን መግለጥ ያለባት። ድራማ ከሆነ ደግሞ ሴት አድርገሽ ከባድ እኮ ነው ይሄ። በቃ ኖ አደርገዋለሁ እለዋለሁ እንደምትዩ አይደለም። ልክ እዛ ቦታ ላይ የሚሰማትን ስሜት ነው እች ልጅ እኮ የምታንጸባርቀው። ልንገርሽ፣ ጨክነሽ የቆምሽበት ቁስል አያምም። በየቀኑ ተደጋጋሚ ሴት የምትወጂውን የኔ የምትይውን ሴት እያመጡ ከሚያቆስልሽ ይልቅ ያንቺ ካልሆነ መልቀቅ፣ ያንቺ ከሆነ ደግሞ መያዝ፣ ያንቺ ከሆነ እንድትይዙ ማድረግ። ሂድ አልፈልግህም አልወድህም እኮ ትበል አይደለም እያልኩሽ ያለሁት። ግን የሚመጡትን ሴቶችና የሚያድርባትን ጫና ማስቆም ትችላለች። ለምን አሁን ለምሳሌ ዛሬ ምን አለችው? ከሄድክ አይኔን አታየውም፣ ሁለተኛ ወደ ህይወት ሴት ካመጣህ እና የኔ ካልሆንክ አይኔን አታየውም ብትለው ትክክለኛ መልስ ነው። እሷን ከፈለገ ሴት ይሄንን ማለት የነበረባት ግን ዛሬ ሳይሆን በፊት ብዙ ሴቶች ሲመጡ በፊት እኮ ነው ቡቱዬ። አሁንም ያላለችው ለምንድን ነው? አዳም ተደረገ በተከታታይ ዶንት ቲንክ ሶ እኔ ስራ ነው የሚለው ነገር ብዙም ኤኒዌይ እንሂድበት። አሁን ረጅም መንገድ ሄደናል እንጂ ብዙም የማይገባኝ ነገር አለ፣ የተዘበራረቀ ነገር ስላለ። እስቲ ኢዘሪ ልንገርሽ፣ ባለፈው ማለት ነው ትንሽ ቡቡዬ እናወራለን። ቡቱዬ ወንጌላዊ ለንግሲ በጣም ቆይታለች ከገባይ፣ ለዛ ነው ይቅርታ። ሰላም እንደምን አመሻችሁ? እግዚአብሔር ይመስገን። እንዴት ነሽ? ረጅም ጊዜ ነው ሰላም። አዎ ስራ አንዳንዴ ሌሊትም ስለምሰራ ለዛ ነው። እንደዛ ሲሆን አይመቸኝም ለማውራት ስራ ቦታ እና ለዛ ነው። እሺ ዛሬ በጣም ትላንትና ያው ሰማችሁ ነበር። ያው ማውራት አልችልም እንጂ በኤርፎን እየሰማው ነበረ። በጣም ስትደሰቱ፣ እኔ ግን እየተደሰትኩ አልነበረም። ማለት የሆነ ነገር እንዳለ ይገባኝ ነበረ። ብዙ ጊዜ የሆነ ብሩኬ እንደዚህ ተፍለቅልቆ እንደዚህ በቃ ምናምን ብሎ ሲመጣ የሆነ ነገር እንዳሰበ ይገባኛል። እና በጣም ትላንት ሁላችንም እኔም ያው ያደረጉት ነገር አስደስቶኝ ነበር። ግን የሆነ ነገር ዛሬ የሆነ ነገር እንዳለው አስቤ ነበር እና ዛሬ ግን በዚህ ደረጃ ይመጣል ብዬ አላሰብኩኝም። ማለት ሴት ይዞ ይመጣል ብዬ አላሰብኩም። እኔ የሆነ ነገር በቃ እሷን እንትን ለማለት ወይ አበባ ነገር የሆነ ነገር ይዞ መጥቶ የሆነ እንትን ይላል ብዬ ነበር ያሰብኩት። ግን ጭራሽ የሚያናድድ ነገር እሷ መታ ላይ ስትመጣ አስተቃቀፉ ሲያቅፋት ስሩ ስትወሸቅ ስትስመው ራሱ እንዴት በቃ የምትሆነው ነገር በጣም ነው የሚያናድደው። እና እኔ በጣም ነው ያዘንኩት። ማለት እንዴት አሁን ነገ ደግሞ የበለጠ ከባድ ነገር ነው የምናየው። ምንድነው አሁን ሀይሚ ይሄንን ቪዲዮውን ታይዋለሽ እያላት ነበር። እንዲያውም እዛ ቪዲዮውን ታይዋለሽ ቆይላል። አሁን ይሄ ነገር ምንድነው ሀይሚ ቪዲዮውን ስታይ ሁኔታውን አክቷን ታያለች። ነገ ደግሞ የበለጠ ረብሻ ነው እና ይሄ ነገር ድብን አድርጎ ስራ ነው እንጂ በሪያሊቲ ይሄ እውነት ከሆነ እንዴት ሆኖ ነው ሀይሚስ ራሱ እንደዛ ያችን አስረግዞ ተብሎ እንደገና አሁን እችን ከዚች ጋር እንደዚህ የሆነ እንዴት ብላ ነው ስታስቡት ተቀብላ ወስና እንትን የማትለው? አሁን ትላንት እንደዛ ሆና ዛሬ እኔ በጣም ያዘንኩት በእውነት በሷም በሀይሚ ማዝኛለሁኝ። አሁን ትላንትና ስትሆን የነበረው ዛሬ ደግሞ ይዟት ሲመጣ ዞር በል ውጣልኝ ብላ ሲሪየስ መሆን ነበረባት። በቃ ሂድ በቃ ከእሷ ጋርም ቢሆን ሂድ ብላ ቆራጥ ሆና እንትን ብትል የዛኔ እሱም አሀ ብሎ ይላል። ግን እሷ ቆራጥ አይደለችም። በቃ አሁን ፋፊ ስትል የነበረው በቃ ከሄድ ከዛ በኋላ አይኔም ማየት አትችልም ብላለችው። ኖ ሂድ በቃ ካመንክበትና ከተስማማ ቀጥል ብላ ብትለው እሱም ነገ አሀ በቃ ጨክናለች ማለት ነው ብሎ አይደግመውም። ግን ምን አለች? ምንም ነው ያላለችው። አዎ ምንም አላለችም። እና
እኔ ስራ ነው በቃ ይሄ ነገር ለማስኬድ ነው፣ ስራውን ለማስኬድ ነው። አሁን ደግሞ ሁለተኛውን ቲክቶክ እኮ ለቀቀች። አትይደብኝ አልኳችሁ እኮ ድራማ ከሆነ እኛ ነን ሪፍ ከሆነ ደግሞ እኔ እወዳታለሁ፣ ግን ስለምወድላት ነው እሷ ምናምን እያልኩ አልልም። ለምን ሴትነታችንን ሴት ማስከበር ያለብን የምናየው ነገር እኮ ነው። እኔ በድራማም ቢሆን አሁን እንደዚህ አይነት ዩዘርዬ እናያለን እኮ ድራማ ከሆነ ለምን እንደማንከራከር ደረጃ ላይ ድራማ ከሆነ አንከራከር እያልኩሽ አልኩት። ለምን እንደው ታውቂያለሽ ከባለቤቱ በላይ የሚያውቅ ቡዳ ነው። አምነውበት ምናምን ነው። እናቶቻችን እንደዛ ይላሉ። አምኖበት ከሆነ ድራማ እየሰሩ ራሳቸው ላይ እየቀለዱ ከሆነ እኛ ያገባል። በቃ እንደዚህ አይነት ነገር በቃ አክት የሚያደርጉት በቃ ይናደዱ ነው። እኔ አላውቅም፣ ድራማ ነው ይሄ፣ ሪያሊቲ ነው ብላችሁ እንዳታስቡ። ድራማ ነው ይሄ፣ በእውነት ድብና አድርጎ ድራማ ነው። ወይኔ ይወጣሉ። አስገቢያት ገኒ ቦታ ከሌለ ከታችሁ መረጋጋት ነው ያለባችሁ። ድራማ ነው ይሄ፣ ድብና አድርጎ አንድ ሰው ወጥቷል። አንድ ቁጥር ትጻፈ ቦታ አለ። ገኒ የታለች? አንድ ቁጥር ትላል። ገኒ ያለ ቁጥር ላይ መጣነች። ገኒ የጻፊ ፋፊ አስገቢያት ወይ ዩዘር ሳቢያት። ማናት? ከሁለት አንድ የታለች? ቁጥር ትጻፊ ገኒ። እኔም አትታየኝም። ገኒ የኛ ዩዘር ትታይሻለሽ? ገኒ ነች። ሌላ ገኒ የኛ እኮ እኔ ጋር የኛ ገኒ ቡትዬ አንድ ቁጥር ጻፊ። በፍቅር እኮ ነው የምትወድሽ ቡትዬ ትላለች። ገኒ የእውነት እኔ የሚያሳዝኑኝ እዚህ ወዳጅ በጣም እኮ ነው ታውቂያለሽ፣ ሰው እየተሳደቡ በእነሱ ምክንያት ድንጋዮች። ዛሬ በጣም በቃ ደብሮኛል። እኔ ቅድም በጣም የደነገጥኩት በጣም ወላሂ ማስቆም እየቻለች እንደገና ደግሞ ብሩኬ እዛ ስትለጣጠፍበት የመደንገጥ ፊት ከማሳየት ምንድነው? ለስራ ነው የመጣሽው። በቃ እኔ በእንደዚህ አይነት